ይህ ከአራት አይነት ማህበረሰብ ነው የሚተላለፈው መልእክቱ። አንድ ትንሽ ነገር ስላየን በእኛ አመለካከት ፍሪደም፣ ዲሞክራሲ፣ ጀስትስ እና ራይት የሚሏቸው ነገሮች አሁን ፍርድ ቤት የቀረቡ ነው ይመስለው። ጁሪ ምንድን ማለት እነዛ ተሰባስበው ፍርድ የሚሰጡት እዛ የቀረቡ ነው ይመስሉት። ምክንያቱም ኦልሞስት የፌስ ማስካቸውን እያዋለቁ ይመስላሉ። ድሮ ይሄ ኮስሞቲክስ ፌስ ማስክ አድርገው የሚሄዱትን አሁን በትክክል እያወለቁት ያለው ይመስላል። በዛ ምክንያት ፍርድ ቤት የቀረቡ ነው ይመስለው። ምክንያቱ ደግሞ በቦታቸው ላይ ስላልተገኙ ነው፣ በስራ ላይ ስላልተገኙ ነው። ምክንያቱም ደግሞ በወረቀትና በቴሌቪዥን ላይ ብቻ ነው የምናያቸው። በተግባር ሲታዩ ወድቀው ስለተገኙ አሁን ፍርድ ቤት ቀርበዋል። የዚህ ነገር ችግሩ ማን ነው? ዳኛው ነው። እኛ ዳኝነቱን ለፈጣሪ ሰጥተናቸዋል። ሁሉን ነገር እንግዲህ በሂደት እናየዋለን። አምላክ የተመሰገነ ይሁን። ለማንኛውም አንዳንድ ጊዜ በየቦታው ስንሄድ ብቻ ሳይሆን ሽንት ቤትም ድረስ ይመጣሉ የሚልኳቸው ሰዎች። በየጋዝ ስቴሽኑ ስንቆም ማለት ነው፣ በየስራው ቦታው። እንግዲህ ይሄ ከሆነ ዲሞክራሲና ፍሪደም አይዶን ነው። አምላክ እውቀቱን ይስጣቸው ነው የምንለው። ምክንያቱም ጥቂት ሰዎች ጥፋት ያጠፋሉ፣ ብዙሃኑ ዋጋ ይከፍላል። ካልኩሌሽኑ እንዴት እንደሆነ ባናቅም ግን ጥቂት ሰዎች በሚያጠፉት ጥፋት ብዙሃኑ ዋጋ ይከፍላል። የዋጋው አከፋፈል የተለያየ ነው፣ እንደየቦታው፣ እንደየህዝቡ፣ እንደየጥፋቱ የተለያየ ነው፣ ግን ይከፈላል። እንግዲህ ንግዱ ያተረፋቸው ሰዎች የሚከፍሉትና የሚያተርፉትን እናያለን። ግን በዚህ አጋጣሚ ለመናገር የምንፈልገው ዲሞክራሲ፣ ፍሪደም፣ ጀስትስ እና ራይት የሚሏቸው ነገሮች በትክክል አሁን ጁሪ ቀርበዋል፣ ፍርድ ቤት ቀርበዋል። ዳኛው እግዚአብሔር ቢሆን ደስ ይለናል። አያዳላም። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። እናመሰግናለን። ቻው።